በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። አሁንስ ባሪያህን በሰላም ታሰናብተዋለህ። አንዳንድ ሰዎች አዳምና ሔዋን ገነት ውስጥ የተፈጠሩ የሚመስላቸው ሰዎች አሉ። አዳምና ሔዋን ግን ገነት ውስጥ አልተፈጠሩም። የተፈጠሩት ኤልዳ በሚባል ስፍራ ነው። ይህንንም በዚሁ በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 6 ላይ ተመዝግቦ እናገኘዋለን። አዳምና ሔዋን ነው ከኤዶም ገነት ከወጡ ከተባረሩ በኋላ በተፈጠሩበት ስፍራ ኤልዳ በሚባል ምድር ኖሩ ይላል። ቤተ መቅደስ የሰማይ ደጅ ስለሆነች በዚያ አምሳል የገነት አምሳል ስለሆነች ማለት ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሕግንና ነቢያትን ሊፈጽም እንጂ ሊሽር አልመጣምና የበኩር ልጅ ከሰውም ከእንስሳትም እግዚአብሔር ለኔ ቀድስልኝ ብሏል፣ ለኔ ለይልኝ ብሏል። በኦሪት ዘጸአት ምዕራፍ 13 ከቁጥር 1 ጀምሮ ደግሞ ተመዝግቧል። በመጀመሪያ ሞተ በኩር ከእስራኤል ቤት አለፈ። ሁለተኛ እስራኤል ከባርነት ቤት ነፃ ወጡ። ከመከራ ወደ ክብር ከሞት ወደ ሕይወት ተሻገሩ፣ አለፉ። ይሄ ነው ፋሲካ የሆነው። ስለዚህም እግዚአብሔር በጠቦቱ መስዋዕትነት የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ስለተቤዣቸው በኩሩን ለኔ ቀድስልኛል፣ በኩሩን ለኔ ለይልኛል። ከዚያ ጊዜ አንስቶ የእስራኤላውያን የበኩር ልጆች ወንዶቹ ደግሞም የእንስሳቱ የበኩር ልጆች ለእግዚአብሔር እንዲቀደሱ ታዞ ነበር። የእስራኤልንም መጽናናት ይጠባበቅ ነበር ይላል ታሪኩ። እነሆም መንፈስ ቅዱስ ያደረበት ነበር ይላል። መንፈስ ረድኤት በጸጋ ያደረበት ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ሰውን የሚያፍር ሰው ነበር። ሃይማኖቱን ያጸና ሰው ነበር። ምግባሩን ያቀና ሰው ነበር። እነሆም በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ይላል። የእግዚአብሔርን መሲህ ክርስቶስ ሳታይ አትሞትም ብሎ ተናገረ። ለዚህ ነው እግዚአብሔር ላያደርግ አይናገርም። ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማም። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣ ኃይል አገኘ። ክርስቶስን ታቅፏል። ያን ጊዜ ነው እንዲህ ያለው ይእዜ ትስዕሮ ለገብርከ በሰላም በከመ እግዚኦ አዘዝከ። አስተውሎ ወገኖች፣ አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናብተዋል። ለመጻፍ የከበደኝን ቃል አንተ ለውጠ ጻፍከው። ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያህን በሰላም ታሰናብተዋል። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ መድኃኒት ክርስቶስን አይተዋልና
ለሰው ልጆች ሁሉ ያዘጋጀኸውን መድኃኔ ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል። የሸመገለ ሰው ጣር ጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኝ አለ። አሁንስ ባሪያህን በሰላም ታሰናብተዋል። ርዕሳችን እሱ ብቻ ግን አይደለም። አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ እያላችሁ ባርኳቸው አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ልጆቻቸውን ይዘው የመጡትን ወላጆች ገሰጿቸው ይላል። አምላካችን ኢየሱስ ክርስቶስ እንደዚህ አለ፣ ሕፃናት ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው አለ። የእግዚአብሔር መንግሥት እንደዚህ ላሉት ናትና አለ። ሕፃናቱንም ይላል ተቀብሎ አቀፋቸው፣ ባረካቸው ይላል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ። ዛሬ የካህናትን በረከት ይቃወማሉ። ካህናት አይባርኩንም ይላሉ። ባልተሰጣቸው ስልጣን፣ በሌላቸው ስልጣን ግን ወንዶቹም ሴቶቹም በየመንደሩ ጌታ ይባርክ፣ ጌታ ይባርክሽ፣ እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ እያላችሁ ባርኩ ብሎ ይህን ስልጣን የሰጠው እግዚአብሔር ለካህናት ነው። በኃጢአት ያረጀን ብዙዎች በአምልኮተ ጣዖት ያረጀነውን በአምልኮተ እግዚአብሔር ያድሰን፣ በዝሙት ያረጀነውን በንጽህና በንስሐ በቅድስና ያድሰን፣ በትዕቢት ያረጀነውን በትህትና አድሰን እንበለው። በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። በቂም በበቀለኝነት ያረጀነውን በይቅርታ አድሰን እንበለው። በኃጢአት በነውር ሥራ በርኩሰት ያረጀነውን በጽድቅ በቅድስና አድሰን እንበለው። አርጅተናል እኮ ኃጢአት ያስረጃል ወገኖች። የአረጋዊው የካህኑ የስምዖንስ እርጅና የእድሜ ነው። እድሜ ጠግቦ ነው ያረጀው እሱ። የኛ እርጅና እኮ የኃጢአት እኮ የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖች። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12 ቁጥር 2 ጀምሮ። በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት። አዲስ ልብ አዲስ መንፈስ ሊኖረን ይገባናል። እስከ መቼ ድረስ አርጅተን እንመላለሳለን? ኃጢአት አጉብጦናል። ኃጢአት አድክሞናል። አቅም አሳጥቶናል። ካህኑ ስምዖን ጌታችንን ሲያየው ታደሰ፣ ሲታቀፈው ታደሰ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ። እኛም ማዳኑን በዓይነ ሥጋችን ብቻ ሳይሆን በዓይነ ልቡናችን አይተን አስተውለን እንድንለወጥ፣ እንድንድን፣ እንድንቀደስ በቸርነቱ ይርዳን። በሰላም አሰናብተን ውሰደኝ አለ። ሞት ይናፈቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን፣ ምሳሌ የሚደርስበት ዘመን ነው። ዓይኖቻችን ክፉ ነው የሚያዩት፣ ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን፣ አጣብቂኙ ስንገባ፣ ዙሪያው ገደል ሲሆንብን
ማጣበያ ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እንላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። እዚያ ወራት ይላል ሰዎች ሞትን ይፈልጋሉ አያገኙትም ይላል። ሊሞቱ ይመኛሉ ይላል፣ ሞትም ከነርሱ ይሸሻል ይላል። ራዕየ ዮሐንስ ምዕራፍ 9 ቁጥር 6 ላይ ለካ አንዳንድ ጊዜ ሞትም ተፈልጎ አይገኝም። ሞት እኛ በፈለግነው ጊዜ አይደለም የምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደው። አሁንስ ባሪያን በሰላም ታሰናብት